አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ እና ቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። እሷን ከሷ አጠገብ ሆኖ ለመደገፍ የሞከረ ጓደኛ አይቻላቅም፣ ቲክቶከር አይቻላቅም። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ይህ ቪዲዮ ለጃኒ ጠላቶች ይሁን። አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። በቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ታዋቂ ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉት ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱ አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይህ ክስተት በኢትዮጵያ የቲክቶክ ምህዳር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነት፣ የጥላቻ ንግግርና የመጠላለፍ አዝማሚያ አጉልቶ የሚያሳይ ነው። ትናንት ጥቃት አድራሽ የነበሩ ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎች እንባ ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ነው ሲል ዛበሻ አስነብቦታል። ራይት ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ራይት አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻላቅም። በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ለመደገፍ የሞከረ ጓደኛ አይቻላቅም፣ ቲክቶከር አይቻላቅም። ራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች የሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ፣ እንድትስቁባት፣ እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ኖ አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል። ግን አልገባችሁም። ገደል ላይ አይደለችም።
ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መንገዷ እየታያት ነው። አዲሱ መንገዷ የጃኒ ፊውቸር ልንገራችሁ፣ ቀጥ አድርጌ ማለት ነው እንዲገባችሁ፣ ራይት እንዲዋጥላችሁ። አሁን ጃኒ የሴቶች ምሳሌ እየሆነች ነው። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የእሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው ምንጆሮ ነፃን ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምንዞሮ። ቢወጣ የለንም፣ እኛ አቅሙም የለንም፣ ኃይሉም የለንም፣ ፈሪዎች ነን። ራይት ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። ጥንካሬዋም ያሳያል። ጥንካሬዋ ያሳያል። መነሻዋ ያሳያል። እግዚአብሔር ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር። በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች ብቻ አይደሉም ወንዶችም በአጠቃላይ ሁሉም በቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ። ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር የመሰለኝ። ግን አይደለም። ህይወቴ በትልቁ ተቃና። ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ? ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ ዋት በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም? ያ ቀን አጋጥሞኝ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶች ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩኝ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ ሰው ኖ እያለኝ እኔ እችላለሁ ለራሴ፣ አችልም እያሉኝ እችላለሁ እላለሁ። ይቺ ጃኒን የፈጠራችሁት፣ ይቺ ጃኒን የወለዳችሁት ፎሎወር ምን አለው? 1 ሚሊዮን ፎሎወር ይጥፋ፣ 2.4 2.6 ሚሊዮን ፎሎወር ይጥፋ፣ የማይጠፋው እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው። ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም። ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ያለው ማንነት ነው። መሄድ አይችልም። ራይት ለዛም ነው እኔ በራሴ የምተማመነው። እና ተስፋ እንድትቆርጡ አትሞክሩ፣ አትልፉ። ያ ሁሉ ኢነርጂ የምታወጡት ማለት ነው ወደ ራሳችሁ አድርጉት። እስኪ ወደ ራሳችሁ ወደ ስራችሁ አድርጉት። ሰራ አድርጋችሁ ለመለወጥ ሞክሩ። እስኪ ሞር ሪስፔክት አደረኩት። በጣም ሞር ሪስፔክት የጨመረ ሰዎችን ደጋግሜ ሄጄ ፔጃቸው ካየው የሆነ ነገራቸው ተመችቶኝ ነው። ሜሴጃቸው ብቻ ሳይሆን ፐርሰናሊቲያቸውን ጭምር ነው የምወደው። እኔ በደቡ አላምንም፣ በግሩፕ አላምንም። ፐርሰናል ግን የሆነ የራሴ ነገር አለኝ እና አዶናይን ከዚህ በፊት ደጋግሜ ፖስት አድርጌያለሁ ጥሩ በሚሰራቸው በፐርሰናሊቲ። ዛሬ ደግሞ ይበልጥ ሪስፔክቴን የጨመረው ያው ባለፉት የሶሻል ሚዲያ ወሬዎች መቼም መራገብ ነው ስራ። እያየው ነበር፣ ምንም አላልኩም። አንድ ነገር ግን ብዬ ነበረ፣ አልተለያዩም አይለያዩም ብዬ። ያቺ ቪዲዮ ያለች ልቤን አምነዋለሁ ብዬ ማለት ነው። በጣም ጸብ በሚመስል ሰዓት እነሱ ጋር ጸብ ላይኖር ይችላል፣ ሰው ጸብ አስመሰለው ሰዓት። ኤንዌይስ የአዶናይ አስተዋይነት
26 ዓመቱን ከትላንት ወዲያ ምናምን ያከበረው። በዚህ እድሜው ወንድ ልጅ በዚህ ማቹሪቲ ማየት ሁሉም ሴት የምትመኘው አይነት ቦይፍሬንድ ፊውቸር ባል ነው። እና ስለ ጃኒ ነው የተናገረው። ስለ ጃኒ ብዙ ሰዎች ምን እንዲናገር ፈልገው ነበር። ማለት ብዙ ሰው ተለያዩ ምናምን ዝም ብለዋል ልጆቹ። አሁን ግን የመጣበት እሷን ሰፖርት ለማድረግ ነው። እና አሁንም ሁለተኛ አካውንቷ የመጀመሪያ አካውንቷ እንደተቃጠለ ሁለተኛ አካውንቷ ላይም ሪፖርት እያደረጉ እንደሆነ ተናግሮ በጣም ምን ያህል ተሰምቶት እንደሚያወራ ለሷ ኖርማሊ እሱ ለሁሉም ሰው ነው፣ ግን ደግሞ ለሱ እሷን ፕሮቴክት ያደረገበትን መንገድ ወደድኩለት። እንዲህ አይነት ቦይፍሬንድ እንዲህ አይነት ፊውቸር ባል ይስጣችሁ እህቶች፣ አሜን በሉ። እና ሌሎቻቸው ይሄን የሚያደርጉ ሰዎች ምንድን ነው የሚፈልጉት? እውነት እሱም የተናገረ ምን ያህል ይሄን ያህል እቺን ትንሽ ሊለመጣል 24/7 መስራት ምን ያስፈልገ? ሁሉም ሰው ኢትዮጵያዊ ነው አይደለም? እዚህ ላይ ያለው ይሄን ቋንቋ የሚያወራ የሚሰማ ምንድን ነው ይሄን ያህል መመቅኘት፣ ልጅቷን ለመጣል መጎተት? እና እኔ እንዲህ ተናግሬም አላውቅም። ምክንያቱም ሰዎች በሄዱበት ርቀት እግዚአብሔር ደግሞ በጣም ሰፖርት አድርጎ የእግዚአብሔር እጅ ሰዎችን እንደሚደግፍ ስለማምን ነው። እና የሁላችን ታናሽ የሆነች ልጅ ራሷን ችላ ከዛ አልፎ ቤተሰቧን የምታስተዳድር የሁላችን ታናሽን እህት እንዲጠልፎ ለመጣል መነሳት በጣም ነው የሚያስጠላው። አሁን ዛሬ ልናገር ድጋሚ ሊሆን ስለሆነ ይሄ ሌላው እሱ የተናገረ እሷን ፕሮቴክት ያደረገበት መንገድ አይ ላቭ ኢት። ይሄ ነው ሰው፣ ይሄ ነው ወንድ፣ እንደዚህ አይነት ነው በቃ ሴት ሁሉ የምትመኘውና ሌሎቻችሁ ግን እንዲህ የምታደርጉ ሰዎች ታው በቃ ወትስ ከሆነ ምንድን ነው በዚህ መጠን መመቅኘት? ለምንድን ነው የገዛ ወንድማችሁን የገዛ እህታችሁን ጠልፋችሁ የምትሉት? ሶሻል ሚዲያ ላይክ ሚሊየንስ ቪው ማግኘት እኮ ላይክ ሚሊየንስ ብር ማግኘት አይደለም። ሆነስሊ 5 ሚሊዮን ያለው ሰው 5 ሚሊዮን ያገኛል ማለት አይደለም እኮ። ታዋቂነቱ በዛ የሚጠቀመው ነገር ሊኖር ይችላል። ምን አለ ሁላቸውም ቢታወቁ፣ ምን አለ ሁላችሁም እግዚአብሔር ቢባርካችሁ። ባይ ዘ ዌይ የራሳችሁን በረከት ነው የምትይዙት። እንዲህ አይነት ሰዎች ምቀኛ ሰው እንደ ካሮት ነው ወደ ውስጥ የሚያድገው። አንዳንድ ሰዎች ፊት ለፊት ስማይል ታደርጋለች፣ ከሰው ጀርባን ጉድጓድ ትቆፍራላችሁ። እና ዋይ ዩ ዱይንግ ዛት? እኔ እንደዚህ የምታደርጉ ሰዎች በጣም ነው የምታስጠሉት። የምሬን ማለት የእሷን ብቻ አይደለም። ሰዎች ሲበልጧችሁ፣ ሰዎችን በሀሳብ ማሸነፍ ሲያቅታችሁ፣ ብቻ የሆነ ነገር ሲሆን የምትከተሉ ሰዎች አላችሁ። እና እችሊ ትንሽ ልጅ ናት። እሱ ከተናገረው ተነስቼ ልናገር እና ሞር ግን እሱን ሪስፔክት እንዳያደርገው ያደረገኝ ማንም ወንድ አያደርግም። በዝምታው ያንን ሁሉ ጫጫታ ኢግኖር አድርጎ ስቲል የራሳቸውን ላይፍ እየኖሩ ነው። አሁንም ደግሞ እኔ ከጎኗ ነኝ፣ ሰፖርት እያረኳን ነው። ግን እሷንም ተውልኝ፣ ተዋት እያለ ነው። ተዋትን የምላለው እና አዶናይ ጌታ ይባርክ። በእውነት አሁንም እግዚአብሔር ዘመንን ይባርክ፣ እግዚአብሔር መንገድህን ይባርክ፣ ያቅናል። የልብህን ቅንነት አይቶ ሰማይ መስኮቷን በሯን ትክፈትልህ። ያየ ይውደድ ይቀበልህ። ወዳጄ እኔ አንተን እንደ ታናሽ ወንድም የምከታተልህ በጣም ቅን ስለሆንክ ነው። በቅኖች በጣም ነው ደስ የሚለኝ። ቅን ልብ ሰው ይገዛል። እግዚአብሔር መገለጫው ቅን ሰዎች ናቸው። ክፋት ያው ሴጣንን ነው የሚያሳየን። ደግሞ ሴጣንን ለማየት ብዙ ጉጉት ማድረግ የለብንም። ሂዝ ኤቭሪዌር፣ ኢትስ ኤቭሪዌር። ዓለም በራሷ ጭፍራ ሆና የምትታየው ጅኒን ነው የምታሳየን። የዓለም ሲስተም በሙሉ የሚያሳየን የሴጣንን ስራ ነው። የእግዚአብሔርን ፍቅርና ታማኝነት፣ ደግነት በሰዎች ውስጥ ማየት እናፍቃለሁ። አዶናይ ያንን ሆኖ ስለመጣልኝ ነው የምወደውና ኪፕ ጎይንግ። ለአንተ ማንም ሰው ታግሎ ቢዘጋ እግዚአብሔር ኦልሬዲ የከፈተልህ ሰው ነህና አሁንም ሰማይና የሰማይ መስኮቶች ይከፈቱልህ። ያየህ ይውደድህ። ወንድ ልጆች አሉኝ እንዳንተ እንደዚህ አይነት እንዲሆኑ ነው የምመኘው። በቃ እና እግዚአብሔር ይባርክ። አሁንም ምቀኛ ነው። ምቀኛ እከክ ነው። ምቀኛ እንዳልኳችሁ ነው፣ እንደ ካሮት ወደ ውስጥ ነው የሚያድገው። ምቀኛ ወደ ላይ አያድግም። እና አትመቀኙ። ስለ ጃኒ ብቻ አይደለም ማወራው፣ በአጠቃላይ አታክ የምታደርጉት የተከተላችሁ ሪፖርት ማድረግ፣ አታክ ማድረግ፣ መስደብ፣ ሰው ለመጣል መስራት ራሳችሁን ነው የምጥሉት። ገመዱ እናንተን ነው መልሶ የሚያንቃችሁ እንዲህ አይነት ሰዎች። እና ሊበራለው ልጅቷን እግዚአብሔር እንደው አሮ ነው የሆነ በሚያስደነግጥ በረከት እንደሚመጣላት አምናለሁኝ። እንደዚህ ወጥራችሁ የምትመቀኙባት ሰዎች እኔ ማንም ደጋፊ አይደለሁም፣ ጅምላም አልወድም። ቡድንተኝነት የእግዚአብሔር ባህሪም አይደለም። ቡድን የክፉዎች ነው። ስለዚህ ከቡድን ሳይሆን እንደ አንድ ፐርሰን መልካም እንደሚያስብ ሰው ነው ማስበውና
አዶናይ ሞራ አክብሬዋለሁ። ሄዳችሁ ዲዩት አርጉ፣ የልጅቷንም ኮፒ ሊንክ አርጉላት። እስቲ ትጠቀም ትኑርበት። ተዋት ተውችሊት እንደዚህ በንጥቀት በፕሌን መንፈስ እግዚአብሔር እንደሚያነጥቃት አስቡ። ያኔ ላትደርሱበት እንደዚህ እያያችኋት በቃ እንቁልልጭ እንደምትሉ ነው የምትሆኑት። ምቀኞች ማለት ነው። ተው።